እኮ ለወይዘሮ ትብለጥ ነው የሚለው የምርሽን ነው? አዎ ማጊ እስኪ ፖስታ ክፈች። አረ እናንተ ልጆች አትሸኩሉ። ማረጌ ምንድነው የሚለው? እማዬ የባለቤትሽ ገዳይ አጠገብሽ ነው እኮ ነው የሚለው። የግርማ ገዳይ እጎኔ ነው። እስኪ ነው ልኝ ጽሁፉ የራሱ ነው። የማ እኔንም እማዬ ተገላ ነው ያለኝ። ወይኔ ግርማን የገደለው ሰው በጉያዬ ነው። እማዬ እትዬ አሁን እንዴት ነሽ? ደህና ነኝ መኳንንቴ፣ ምንም አልል። ማጊ ወይ መኳንንት ምን ሆነሽ ነው በሀሳብ የተዋጥሽው? አይ ምንም አይደለም እማዬ። አሁን ግን እንዴት ነሽ? ደህና ነኝ፣ ምንም አልል። ማረግ አይዞሽ እሺ። እኔ የምለው የባልሽ ገዳይ በቅርብሽ ነው ያለው ማለት? የባሌ ገዳይ ማን ሊሆን ይችላል? እትዬ እባክሽ እሺ በይኝና አሁን ባለሽበት ሁኔታ መጨነቅ የለብሽም። ስለዚህ ጉዳይ እንዴት አለመጨነቅ እችላለሁ? የኔ ልጅ ለአመታት ስፈልገው የነበረው የባሌ ገዳይ በጉያሽ ውስጥ ነው እኮ ነው የተባለው። ቆይ ግን መልእክት እየሰጠን ያለ ሰውዬ ማን ነው? እንደኔ ግን ይሄንን ሰውዬ ግድ ልናገኘው ይገባል። እንዴት ነው የምናገኘው የሚለው እኮ ነው ግራ የገባኝ። እንዴትም ይሁን ግን ይሄን ሰውዬ ግድ አግኝቼ ስለ አባቴ ገዳይ ማወቅ እፈልጋለሁ። እኔም አግኝቼው ስለ እናቴ አሟሟት እንዲነግረኝ እፈልጋለሁ። እስቲ ልጆቼ፣ እስቲ እናንተ ተረጋጉ። እሺ እማዬ፣ ዋናው አንድ ሰላም መሆንሽ እውነት ነው። እሺ ደህና ነኝ፣ አታስቡ። ምንም አይደለም ሆና ማሚን እኮ ትንሽ አሟት። ምን ሆንሽ ማሚዬ? ደህና ነኝ ሆና። እየተረጋጊ እንዴ እንደዚህ ፊትሽ ጭው ብሎ ምን ሆና ነው? ተረጋጊ፣ ትንሽ ራስዎን ስታ ነው። ምን እንዴ ምንድነው እሱ? ምንም አይደለም ሆና። እኔ ቁጭ በይና ተረጋግተሽ እኮ ንገሪና እዚሁ ጋር ቆሜ ምን ሆና ነው እኮ ነግርሻለሁ። እኔ መጀመሪያ ተረጋግተሽ ቁጭ በይ። አንቺ ደግሞ ተረጋጊ። ምንም አልሆነችም። ቆይ አንተ ማን? ለምንድን ነው ልታገኘኝ የፈለከው? አቶ የሺዋስ ወንጀለኛ ነው። ከሱ ጋር መስራት ማለት የራስን ህይወት ለመስዋዕት እንደማቅረብ ይቆጠራል። የምን ወንጀል? ሰው መግደል፣ ህገወጥ የሰዎች ዝውውር፣ እንዲሁም የኮንትሮባንድ እቃዎች ዝውውር እንዲሁም ሌሎችንም ስራ ነው የሚሰራው። ሰው መግደል? የሺዋስ በዙሪያ ያሉትን ሰዎች ሁሉ ገድሏል። አቶ የሺዋስን የት ነው የምታውቀው? የሺዋስን የማውቀው ጥላሁን ሆኖ ነው። አልገባኝም። የሺዋስ ስሙን ቀይሮ ነው። ለምን? ከወንጀል ራሱን ለመደበቅ። ይኸውልህ እኔ እያልክ ያለው ነገር ምንም አልገባኝም። ጎረምሳው ተረጋጋ። ካንተ ምን እንደምፈልግ እነግርሃለሁ። እሺ ለምንድን ነው የፈለከኝ? መኳንንት፣ እኔ ግን ነገሮች በጣም እየተደብላለቁብኝ ነው። ይመስለኛል በዙሪያችን የሆነ ሰው ህይወታችንን እየበጠበጠው ነው።
ከቀናት በፊት ያንተ እናት በልብ ድካም አይደለም የሞተችው ተገላ ነው የሚል ደብዳቤ አንድ አንካሳ ሰውዬ እንደሰጠ ነገርከኝ። አሁን ደግሞ ለማዬ የባልሽ ገዳይ በጉያሽ ነው የሚል ደብዳቤ ደረሳት። ቆይ ማን ነው እንደዚህ እያደረገ ያለው? አላውቅም። እኔም ግራ ነው የገባኝ። ነገር ግን ካምሩይ ዳኒ የሚባል ልጅ ሊጠፋልኝ አልቻለም። ለምንድን ነው ዳኒን የጠረጠርከው? ምክንያቱም እሱ ህይወታችን ውስጥ ከገባ በኋላ ነው ነገሮች ሁሉ ድብልቅልቁ የወጣው። ታዲያ ዳኒ ከኛ ቤተሰቦች ጋር ምን ያገናኘዋል? እሱም አያገናኘው፣ ግን የሆነ የሚያገናኝ ሰው ልኮት ቢሆንስ? ስለዚህ ዳኒን እንጠርጥረው እያልከኝ ነው? ይኸውልሽ ማጊ፣ ቢያንስ እሱን መከታተል ብንጀምር ወደ ሆነ ሰው እኮ ሊመራን ይችላል። ከሆነ ጥሩ። ማጊ ወይም ኦኬ፣ በዙሪያችን የሆነ እየዞረ ያለ ነገር እየተሰማኝ ነው። ስለዚህ እኔና አንቺ መተጋገዝ ይኖርብናል። እሺ፣ ግን ከምንድን ነው የምንጀምረው? ይኸውልሽ ሁለታችንም በቻልነው አቅም ዳኒን መከታተል አለብን። ከዛ የምናገኛቸው አዲስ ነገሮች ካሉ አንቺ ለእኔ፣ እኔ ደግሞ ለአንቺ ማሳወቅ ይኖርብናል። እሺ። ሌላው ደግሞ እዚህ ነገር ውስጥ እንዲያግዘን አንድ ሰው ማስገባት እፈልጋለሁ። ማንም ነው? ፍፄ ማስገባት አለብን። ፍፄ ደግሞ ማን ነው? ፍፄ አክስቴ ልጅ ናት። በጣም ቀልጣፋና ነገሮችን የምትረዳበት ነገር ከፍተኛ ነው። ታዲያ እውነት ነው ያለችው? ክፍለ ሀገር ነው ያለችው። ለአክስቴ ደውላትና ለትንሽ ጊዜ እኛ ጋር እንድትቆይ እነግራታለሁ። አንተ ካልክ ጥሩ ነው። እሺ በቃ ማጊ፣ ግን ደግሞ ራስሽን አታስጨንቂ። እሺ፣ አላስጨነቅም። በይ በቃ ግቢ። እሺ፣ ትንሽ ግን ምሸኛሻለሁ። ኧረ እኔ እሄዳለሁ። እሺ በቃ ቻው። በፍጹም ይሄን ማድረግ አልችልም። ለምን? ላምን ስላልቻልኩ። ለምንድን ነው ያላመንከኝ? ቆይ ስላንተ ምንም አልነገርከኝም፣ ግን ደግሞ የሽዋስ የሚሰራቸውን እያንዳንዱ መረጃ አምጣ ብለህ እየጠየቀኝ ነው። እንዴት ነው ማምን? እሺ ብለህ ከኔ ጋር ላትሰራ ትችላለህ። እኔ ግን የእሱን መረጃዎች ይኸውልህ በሌላ መንገድ በእጄ ማስገባቴ አይቀርም እኮ። የምታገኝ ከሆነ እኔን ለምን ታስጨንቀኛለህ? ለራስህ ወቅበት። ይሄኔ እሱ ስንት ነገሮችን በአንተ ስም ወንጀሎችን ሰርቷል። ተያይዘህ ከርቸሌ ነው የምትገባው። ከርቸሌ? አዎ ከርቸሌ። ስለዚህ ይኸውልህ እሺ ብለህ ተስማምተህ ከኔ ጋር ብትሰራ ነው የሚሻለው። አይ ካልክ ግን መሄድ ትችላለህ። እሺ እንዳስብበት ትንሽ ጊዜ ስጠኝ። እስከ ነገ ጠዋት እጠብቅሃለሁ። እሺ የሸዋስ እመጣልሃለሁ። ማሚኔ ግን በጣም ግራ እየገባኝ ነው የነገርሽን ነገር። እኔ ምንም አላውቅም። እኔም ግራ ገብቶኛል ልጄ። ቆይ ለመኳንንት የተሰጠው ደብዳቤ አይነት ላንቺም የተሰጠው የመኳንንት እናት አሟሟትና የማጊ አባት አሟሟት የሚያገናኘው ነገር አለ? እኔም ግራ ገብቶኝ ነው ያለኝ። ምንም አላውቅም የኔ ልጅ። ፈጣሪ እንግዲህ እሱ ነው የሚያውቀው። ምንም አላውቅም። ብቻ እሺ ፈጣሪ ያውቃል። አንቺ ግን አትጨናነቂሽ። አይ እንግዲህ ፈጣሪ እሱ እውነቱን ያውጣ። እንግዲህ የሙት አምላክ እንጂ ምን ማድረግ ይቻላል? አይዞሽ። እንዴ አባዬ፣ ዛሬ ደግሞ በጊዜ ገባክ? እንደሱ አትጥራኝ ብያለሁ። ኦኬ ለካን እንዲቃለ እኔ የምልህ አንተ እስከ መቼ ነው እዚህ የምትቆይ? ለምን ወደ እናት አትሄድ? አንተ አባትነትን እስካላወቅክ ድረስ እዚሁ እቆያለሁ። እሺ እኔ አባትነቴን አመንኩ እንበል፣ ከዛ ምን ይፈጠራል? እኔም የምለው እኮ እሱ ነው። ምንም ነገር የማይፈጠር ከሆነ አባትነትህን እመን። ምን እያደረግ? እስኪ እናቴን ያስተውጭ ውቧ ሴት ማን እንደሆነች ለማየት ነው። አስቀምጥ። አባቢ፣ እናቴም እኮ ቆንጆ ነበረች።
ቆይ እሷን ለምንድን ነው የተውካት? ማውን ነገር አትናገር እባክህ። እሺ ታውቃለህ ሸዋስ፣ ዝም ብዬ ፎቶን ስመለከተው ገዳይን አምጣልኝ የምትለኝ ይመስለኛል። ካለች ታዲያ ማን እንደገደላት ጠይቃትና ለፍርድ አቅርብላታ። አቶ ሸዋስ ለምን እንደሆነ ባላቅም የሆነ የደበቀኝ ትልቅ ሚስጥር እንዳለ ይሰማኛል። አባቢ የኔ አባት አባቢ ደግሞ ምን ሆንክ? ያው እንደ ልጅና እንደ አባት እንድንጫወት ፈልጌ ነው። አንተ ልጅ እስቲ ተው ምንም ነገር እስቲ ለካ አባቴ ብላት ለነገሩ እኮ ቤት ውስጥ ማንም ሰው የለም። ለዛ ችግር የለም። ሳስቡ ወንድሜ እንኳን ተመጣ መሰለኝ። እረፍት ብያለሁ። ይቅርታ ለካ ወንድሜ መጥበል ብላኝ። ምን ሆነ? ምንም አልሆንኩ። የሆነ ነገር እንደሆንክማ ፊት ያስታውቃል። ምንም አልሆንኩም አልኩ አንዴ። ታዲያ ምን ሆነ ነው ተበሳጭተህ የገባው? እኔ ስገምት ግን ያናደደን ነገር አውቃለሁ። በምንድን ነው? በእርግጠኝነት ከማረግ ጋር ተጣልቶ ነው። ዳኒ ምነው ተሳሳትኩ እንዴ? ዝም ብለህ አፍ ላይ የመጣውን ባዘባርቅ ይሻላል። ቆይ ታዲያ በሱ ካልሆነ ለምን አንተ አትናገርም የሆንከውን ነገር? ሰውየው ዛሬ ለትዬ ስብለት ደብዳቤ ላከላት። የቱ ሰውዬ? ያ ክራንች የሚይዘው እናት በልብ ድካም ሳይሆን ተገላ ነው ያለኝ ሰውዬ። ምን የሚል መልእክት ላከላት? የባልሽ ገዳይ ቀርብሽ ነው አላት። ምን ጋሼ እኔ ምንም እየገባኝ አይደለም። ቆይ ይሄ ሰውዬ ማን ነው? ምንድነው ሲነግረኝ እየሞከረ ያለው? ቆይ እኔ ያልገባኝ ነገር አለ። የመኳንንት እናትና የማረግ አባት ይተዋወቃሉ? እኔ አላውቅም ጋሼ፣ ይህን ነገር እንድትነግረኝ እፈልጋለሁ። ምኑን? አዎ የማረግ አባትና የመኳንንት እናት ይተዋወቃሉ? እንዴት ሊተዋወቁ ይችላል? ታዲያ እንዴት ይሄ ሰውዬ ለሁለቱም አንድ ደብዳቤ ለመላክ ቻለ? እኔ ምን አውቃለሁ? እሱ እኔ በቃ ጭንቅላቴ ሊፈነዳ ነው። ምንም እየገባኝ አይደለም። ምን ለማድረግ ይሞክራል? ደግሞ ምን አደረጉ? ልጁን ለምንድን ነው የማይሆን ሀሳብ እያነሳ አንጎሉን የምታዞረው? ምን መሰላት ሸዋስ፣ አያቴ ድሮ ስታሳድገኝ ሳድግ መርማሪ መሆን የምፈልገው እላት ነበር። እና ምን አገባኝ ነው? ያው የእሱ ተጽዕኖ ነው መሰለኝ ሁሉም ነገር ማወሳሰብ ደስ ይለኛል። ይኸውልህ በማያገባቸው እየገቡ ደመ ከልብ የሆኑ ሰዎች ብዙ አውቃለሁ። ምን ለማለት ነው? ምናልባት ትምህርት ከሆነ ብዬ ነው። አቶ ሸዋስ ሞኬ እንዴት ነህ? እቤት ገባ? አዎ ቤት ገብቻለሁ። ዳኒስ ገባ? አዎ። እና ምን አዲስ ነገር አለ? ለሁለታችንም ተመሳሳይ ደብዳቤ እንደላከልን ነገርኳቸው። ሞኬ ለምን እንደሱ አደረግ? ያው ስሜታቸውን ለማንበብ ነው። እና እሺ ያስተዋልከው ነገር አለ? ብዙም የለም። ያው ዳኒ የሆነ ነገር አንስቶ ሲጠይቅ ግን እኔም በጣም ግራ ተጋባው። ምንድን ነው የጠየቀ? የመኳንንት እናትና የማረግ አባት የሚያገናኛቸው ነገር አለ ሲል እኔም ግራ ገባኝ። ምን? ቆይ ሞኬ እንዴ ምን ለማለት ፈልጎ ነው? አልገባኝም። ነገር ግን ሁለቱም የሚያገናኛቸው ነገር ከሌለ ለምን ተመሳሳይ ደብዳቤ ላከላቸው የሚል ሎጂክ አነሳ። ሀሳቡ ግን ትክክል ነው፣ ግራ ያጋባል አይደል? አዎ ማጊ፣ ባይሆን አይዞሽ፣ በቃ ነገ እናወራለን። እሺ በቃቸው። ቆይ ምንድን ነው እየተፈጠረ ያለው?
ቤቶች ማሚዬ እንዴት ነሽ? ደህና ነሽ ማሚዬ? እንዴ አንቺ እስካሁን አልጨረስሽም እንዴ? ተነሽ እንውጣ። እንግዲህ ምን ላደርግ ልጄ፣ ቢያመኝ እኮ ነው የጨከንኩብሽ። እናቴ ምንም ችግር የለውም። እንዴ ዛሬ እኮ አብረን ነው የምንሄደው። የት? እነ መኳንንት ቤት ነው። ምን ትሰራለሽ? አይ ማሚ ዳኒ የሚባል አንድ ጎረምሳ እነ መኳንንት ቤት ገብቷል እና ደግሞ እኔ አንቺን መጠበቅ አለብኝ እኮ አንቺ። አዎ ደግሞ ልል ያልኩ ባለሙያ ነኝ። ምን ችግር አለው? ይሄማ አይሆንም። ለምን? ምክንያቱም አቶ የሸዋስ እንኳን ሶስተኛ ሰው ተጨምሮባቸው እኔ ራሴ እዛ መስራቴን አይወዱትም፣ ግድ ስለሆነባቸው ነው እንጂ። አረ ማሚ አንድ ነገር በያት። አይ ግድ የለምና ያንቺ ፀጉር ቤት ቆይና ባይሆን ወደ መጨረሻ ጊዜ ብቅ ብለሽ ታያታለሽ። አዎ እንደዛ ይቻላል። ባይሆን ይሄ ይሻላል። ቤናው ነው እናቴ በቃ ቻው ማሚ። ቻው ደህና ዋሉ። አክስቴ። መኩዬ እንዴት ነህ? ደህና ነኝ አክስቴ፣ አንቺ እንዴት ነሽ? እንደው ደውላለሁ ያልኩ ጠፋሁብህ አይደል? አረ ችግር የለውም። እኔ የምለው ፍፄ ግን ትምህርቷን ጨርሳለች? እሱም ስራው ጠፋ እንጂ ጨርሳ ቤት ቁጭ ብላለች። ለምን እዚህ አትልኪያትም? እዚህ እኮ አንዳንድ ስራዎች ይኖራሉ እኮ የሸዋስ ቤት። የሸዋስ ጋር ሳይሆን እኮ እኔ ጋር እኮ ነው የምትልኪያት። ቢሆንልኝማ ደስ ይለኝ ነበር፣ ግን የአባትህ እስኪ ተወኝ። ሁሉም ቢናገሩት ወደ ባዶ ይቀራል። አክስቴ ግድ የለሽም፣ እሺ በይኝና እኔ ጋር ትምጣ። እኔ ደግሞ ብቻዬን እኮ ነኝ። የሆኑ ስራዎችን ለመስራት እያሰብኩኝ ስለሆነ አሪፍ ይሆንልኛል። ደግሞ ቲክቶክ ትሰራለች አይደለ? እሱንማ ትሞክራለች እኮ አክስቴ። ደግሞ ማስታወቂያም የሆነ ነገር ለመስራት እኮ እዚህ ይሻላታል። ግድ የለሽም አክስቴ፣ እሺ በይኝና እኔ ጋር ትምጣ። እስኪ ላናግራትና የምትለው ልስማ፣ ከዛ አሳውቅሃለሁ። እሺ አክስቴ፣ መልካም ቀን። መኳንንት፣ አንተ መኳንንት። አቤት፣ ምን ያስጨዋል? ቀስ ብዬማ ጠራሁህ፣ ግን አሰብኩ። ስልክ እያወራሁ ነው። ከማጊ ጋር ነው? ይሄ ደግሞ ምን አገባ? ከእሷ ጋር አይደለም ማለት ነው። ከእሷ ጋር ቢሆን ኖሮማ እሰይ ደግ አደረግኩት ል ነበር። አሁን ወሬን ተውና ለምን እንደፈለግከኝ ተናገር። አትመጣም እንዴ? ማ? ማጊ። ብትቆይ ባትቆይ አንተ ምን አገባው? እሷ አያገባኝም፣ ግን ቶሎ ብትመጣ ደስ ይለኛል። ቆይ ለምን ፈልጋት ነው? አይኗን ሊየው። ሞኬሙት በጣም ነው የናፈቀችኝ። አንተ ልጅ ለካ ከእሷ ጋር ያለኝ ግንኙነት አስተካክል ብለኛል። ዘንግቼው እኮ ነው። አሁንም ደግሜ እነግርሃለሁ፣ ስነ ስርዓትህን ያዝ። ማጊ አምሮብኛል እንዴ? ቆይ ለምን እንደምጨቀጭቀኝ? አሁን ለምን እንደምጠይቅሽ ታውቂያለሽ? በመንገዴ ድንገት ዳኒን ካገኘሁት ብለሽ ነው አይደለ? እና ታዲያ ይሽ እሱ ሲያይን ቆንጀት ነው ይመጣልኝ። ይወራ ያለብሽ እኔ ምን የት ሄደ አይደል እንዴ? የት ሄደ? አዎ አንቺ ምን ሆነ ነው የተከዘ? እኔ ነው ብሎ አለፈው። ወይ ወይ እስኪ ተጠቀም ቴዲ ምን ነው የተፈጠረ ችግር አለ እንዴ? አይ የለም ሰላም። ሳስበው ፍቅረኛ ፔሬድ የቀራለች ጋ። አንቺ ሴትዮ ከኔ ጋር ችግርሽ ምንድን ነው? አየሽ ከአንዳንድ ነው ያወቅኩበት። ወይኔ ጉዴ! አሁን በዚህ ሰዓት እንዴት ነው ኑሮ የሚገፋው? በዛ ላይ ደግሞ በዚያ መሌ፣ በዛ ላይ ችጋራም ነህ። ወይኔ ጉዴ ሲያሳዝን። ማጊ መስልችት እንዳለኝ ታውቂያለሽ? ምንድን ነው ያለ? ባል የሌላቸው ሴቶች አሽሙርና ለከፍ በቃ በየመንገዱ ይለክፉኛል። ተቸግርኩ። ማን ነው ባል ያጣው? አንተ
ሴትዮ አንቺን የጠራሽልን። ቆይ በአንቺ ቤት እንደዚህ ፍቅረኛ ረገዘች ምናምን ብለሽ ሲንግል መሆኔን ልታጣሪ ነው አይደል? ነዋ ሊበላ እኔ ሙነ ስማ፣ አንድ ነገር ልንገር፣ እንደዚህ አናቴ ላይ ቢወጣ እንኳን ማለት ነው እንዲች ነው ማለት ጠጋግ ሲያስጠላ። ውይ እሱማ አሁንም ወጥቷል እኮ። ይኸውልሽ ነገሮች በዚህ መልኩ የሚቀጥሉ ከሆነ አይደለም እንደኔ መልከ መልካም ይቅርና 2 እግር ያለውን ማግኘት ራሱ በእንትን በጣም ምናምን በሎተሪ ምናምን ካልሆነ አይደርስሽ። ቆይ እናንተ ሰዎች ምን ሆናችኋል? እና የሚናገረውን አሰቢም እንዴ? ደግሞ ዛሬ ፊትሽ ምንድን ነው የሚመስል? ይፈጣል የኔ ኑሮ። ይኸውልሽ ማለት ባወራሽ ደስ ይለኛል፣ ግን ይሄን ፊት እያዩ ከባድ ከኔ ኑሮ ጋር መልካም ሲያስጠላ። አዙ አንቺ ምንሽ እንዴት ነው የምትናገረው? እና ታዲያ የሚናገረውን አትሰሚም እንዴ? ማጊ ፊት ይደብራል እንዴ? ኧረ ቆንጆ ነሽ። ታዲያ ምንድን ነው የሚለው? እባክሽ ውበት ስለማያውቅ ነው። ቻፕስቲክ ልቀይራል? ሄዶብሻል አልኩሽ። ነይ እስኪ እንሂድ። እውነት ማጊ እንዴት ነሽ? ደህና ነኝ ሞኪ። አረፈድኩኝ አይደለም? ትንሽ አረፈድሽ። እየመጣሁ እኮ ቴዲ መንገድ ላይ ተክዞ ሳየው ከሱ ጋር እያወራሁ ቆይቼ ነው። ቴዲ ለምንድን ነው የተከዘው? እኔ እንጃ፣ ሊነግረኝ አልፈለገም፣ ግን የሆነ ነገር እንዳስጨነቀው ግልጽ ነው። እንዴ ማጊ መተሻል እንዴ? እንደመተሽ አላወኩም ነበር። አንተ ለምንድን ነው ስነ ስርዓት የማይኖረው? ምንድነው እንደዚህ የራቁት የምትመጣው? ኦ ሶሪ፣ ልብስ ሳልለብስ መጣሁ። ግን አንተም ጥፋተኛ እንዴ። ማጊ መታለች ልብስ ልበስ አትለኝ ነው? አሁን ከደቂቃ በፊት ልብስ ለብሳ አልነበር እንዴ? ልክ ነህ፣ ልብሴ ለብሼ ነበር። ከደቂቃ በፊት ደግሞ አወለኩ። በልሽ አሁን ግባና ልበስ። እሺ ልብሳለሁ። ግን ማጊ ለምንድን ነው የቆየሽው? በጣም እኮ ነው ያስጨነቅሽኝ። አንተ ነው የምትጨነቀው? አይገርም። ስራ ፈት። አንቺም ተቆጣሽ። እናንተ ልጆች ግን ከአንድ አባት የተወለዳችሁ ይመስል ባህሪያችሁ በጣም ነው የሚመሳሰሉ። ምን? ወይኔ ጉዴ! በእውነት እናንተ ልጆች እስኪ ራሳችሁን እዩት። የአፍንጫችሁ አወራረድ፣ የከንፈራችሁ ቅላት፣ ይህማ በጣም ነው የሚያስገርሙ። አንተ ልጅ አትቀባጥር አላልኩም? በልሽ አሁን ግባና ልብስ ልበስ። በቃ እሺ ለብሳለሁ። ኦኬ በቃ እኔ ውስጥ ስራ ስለሌለ ልግባ። ሄሎ፣ አሰብክበት? አዎ አስቤበታለሁ። ታዲያ ምን ወሰንክ? ግራ ገባኝ። ምኑ ነው ግራ የገባ? ጋሼ ያልከኝን ነገር ያደርጋሉ ብዬ ማመን አቃተኝ። ለምን ሰውን የመታው እንቅፋት አንተን እንዲመታ ትፈቅዳለህ? ከርቸሌ ከምትገባ ለእናትህ ብትኖርላት አይሻልህም? እሱማ ልክ ነው፣ ግን እናትህ ወይዘሮ ደመቁ ያንተን እጅ እየጠበቁ እንደሚኖሩ አውቃለሁ። ምን? እናቴን ደግሞ እንዴት አወካት? ብዙ ነገሮችን አጣርቻለሁ። በምልህ ነገር ትስማማለህ ወይስ አትስማማም? አቶ ግርማ አታስጨንቀኝ። ትንሿ ስምረት ከትምህርት ቤት ስትወጣ በቁጥጥር ስር ትውላለች። ስምረት ነው ያልከው? አዎ ስምረት። አንተ ሰውዬ ቆይ ማነህ? አሁን ባልኩ ሀሳብ ትስማማለህ አትስማማም? የማትስማማ ከሆነ ከዚህ በኋላ እህትን አታገኛትም። እሺ እስማማለሁ። እንግዲያው ስልኬን ጠብቅ። ወይ ምንድን ነው የሚሻለው? ማጊ ማጊ፣ ምን ሆነሽ ነው የተረበሽ ትመስያለሽ? አንተም እኮ ተጨንቀሃል። የተፈጠረ ችግር አለ እንዴ? አረ ምንም የለም። ቆይ እኔ እያሰብክ ያለሁትን ነገር እያሰብክ ነው አይደል? አዎ። እኔ እናንተ እንመሳሰላለን እንዴ? እኔ አይመስለኝም። እኔ ቆይ ታዲያ ዳኒ ለምን እንደዚህ ሊለን ቻለ? እኔ ምንም እየገባኝ አይደለም። እሺ ታዲያ ሰውየው ለምንድን ነው ስለኔና ስለአንቺ መልእክት ለማስቀመጥ የፈለገው? እኔም እኮ እሱ ነው ግራ ይገባኝ። ከዛ ደግሞ ዳኒ ትመሳሰላላችሁ ሲል ተደበላለቀብኝ። ይሄ ውሻ! አንተ ምንድን ነው የሚያስጨው? ሰው ቤት ውስጥ ማረፍ አይችልም እንዴ? አንተ ቅድም ምን አባለ ማለት እየሞከርከው ደግሞ ምን ነው? አንተና ማጊ ትመሳሰላላችሁ፣ እህትና ወንድም ናችሁ ምናምን ምን ማለት ነው? ስለመሰላችሁኝ ነው።
እስኪ ምናችን ይመሳሰላል? እሱን ቅድም የነገርኳችሁ መሰለኝ አይደለም እንዴ ማጊ? እንጃለህ። እውነት ለመናገር ለማጊ አባቷን አሟሟት፣ ለአንተ ደግሞ የእናትን አሟሟት ሲናገር የሆነ የመጣልኝ ሀሳብ አለ። ምንድን ነው እሱ? በነግራችሁ ሊደብራችሁ ይችላል። ስለዚህ ቢቀርባችሁ ይሻላል። ግድ የለህም ንገረኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ጎረምሳው አንተስ እርግጠኛ ነህ? አዎ አይደብረኝም። እንደዛ ከሆነ በጣም ጥሩ። ምን መሰላችሁ፣ ልጅ እያለሁ ስታድግ ምን መሆን ትፈልጋለህ ስባል መርማሪ ፖሊስ ነበር ብለው። እባክህ መጻደቅ። እኔ እንደሚመስለኝ የማጊ አባትና የአንተ እናት ሲማግጡ ደረሰና አቶ ይሸዋስ ገደላቸው። ምን? ከዛ አቶ ይሸዋስ መግደሉን የሚያውቅ ሰው ለእናንተ መልእክቱን ላክላችሁ። አንተ ውሻ! ሞኬ ምን ሆነ ነው? ተረጋጋ። ገምት አላችሁኝ፣ ገመትኩኝ። ምን ሆነ ነው? ስለዚህ እንዳንተ ግምት እኔና ሞኬ እህትና ወንድም ነን ማለት ነው? ጥሩ ዳኒ፣ በቃ አሁን አንተ ንፋስ መቀበል ሳይኖርብህ አይቀርም። ሞኬ ቆይ፣ ልጁ ምንድን ነው የሚያወራው? ማጊ፣ ይሄ ልጅ እዚህ ቤት ካልወጣ እገለዋለሁ። አንተ ደግሞ እንደምትቀባጥረው አታዩም እንዴ? እናቴን በትዳሯ የምትማገስ ሴሰኛ አድርጎ አባቴን ደግሞ ነፍሰ ገዳይ እኮ ነው ያለው። የኔንም አባት እኮ ትዳሩ ላይ የሚማገስ ሴሰኛ አድርጎ አይደል እንዴ ገመተው? እሱማ ለነገሩ ሰው አይደለም ጥፋተኛው። ቆይ ምን ልታደርግ ነው? አባዬ ጋር ልደውልለት ነው። ይቅርታ፣ አንዴ ስልክ ይላንሳ። ምን ፈለግ? ጋሼ፣ ይሄ ልጅ ወደ መጣበት ትመልሰዋለህ ወይስ ልግደለው? ምን ተፈጥሮ ነው? ስለ እናቴ የማይሆን ነገር እየቀባጠረ ነው። ምን አለክ? እናትህና የማረግ አባት ሲማግጡ አግኝቷቸው አባት ገደላቸው እኮ ነው እያለኝ ያለው። ምን? ስለዚህ ይሄ ልጅ እናቴን ያለ ስሟ ስም ሰጣት፣ አንተንም እንደዚያው። መኳንንት፣ አንዴ ስልኩን ዝጋው፣ እኔ ልደውልለት። እሺ። ሞኬ ግን ትንሽ ቸኮልክ። ምንድን ነው የቸኮልኩት? ዳኒ እኮ የተናገረው ልገምት ብሎ ነው። ቢሆንስ? እናቴን ማንም ሰው እንዲናገርብኝ አልፈልግም፣ አባቴንም እንደዛው። ወይኔ ሽንኩርቴ። አቶ የሸዋስ ተረጋጋ እንጂ። እንዴት ነው የምረጋጋው? ምክንያቱም ነው የተናገርኩት የግምቴ ነው። ያው ደግሞ አንድ መርማሪ ፖሊስ መሆን የሚመኝ ሰው የሚያስበው ነገር ነው። ትሰማለህ? እስከዛሬ ብዙ ነገር ስታደርግ ዝም ብያለሁ። አሁን ግን መስመር እያለፍክ መገመት አችልም እያልክ ነው? ይኸውልህ ዳንኤል፣ የምትኖር ከሆነ ኑሮውን በሰላም ነው። አይ የምትል ከሆነ ግን እኔ እናንተ እንደ አባትና ልጅ መታየታችንን አቁመን ጠላት ነው የምንሆነው። እያስፈራራኝ ባልሆነ እያስጠነቀቅኩ ነው። ብሽቅ ቀጥል ነኝ ይችላል። የት አባታችሁ ሁላችሁንም በጠበጥኳችሁ። ማጊ ተበላሽ እንዴ? እንዴት አይበላሽ? አንተና ዳኒ እያላችሁ ይሁን። እሺ ድስቱ ራሱ ወረረ ነው ያለው። እሺ በቃ አንቺ ተረጋጊ። እንዴት ነው የምረጋጋው? አሁንስ ሁሉም ነገር ነው ሽመረረ ያለው። በቃ የሆነው ከሆነ አንቺ ብቻ ተረጋጊ። እናንተ ልጆች ምን እያደረጋችሁ ነው? ምን አረገ? በእርግጠኝነት የሆነ ነገር እያደረጋችሁ ነው። አንተ ያማል እንዴ? ምንድን ነው የምትቀባጥረው? የሆነ ነገር እያደረጋችሁ ባይሆን ኖሮማ ድስቱ አይቃጠልም ነበር። ሞኬ በእናትህ ውጣልኝ። እንዲሁ ነሽ እያየሁ እንዴት ነው የምወጣው? ውጣ ተባልክ አይደል እንዴ? አንተ ልጅ ተወኝ ብያለሁ። እንዴ ምን አደረኩ ደግሞ? ዳኒ አንተም ውጣልኝ። ብቻዬን ነው መሆን የምፈልገው። እሺ እኔ ቆንጆ ሁሌም ላንቺ ታዛዥ ነው። ቆይ ግን አንተ ማን በሩን ከፍቶ ልገባ? ስወጣ ክፍተትቸው ነበር ገባሁ። ስገባ ደግሞ ዘግቼው ነበር ተንኳኳ። የጠራው ሰው አለ እንዴ? አዎ አለ። ቆይ ማንን ጠርተው? አቶ የሸዋስን። ቆይ ለምን ጠራቸው? ያው ኪችም ገብታችሁ ድምጻችሁ ሲጠፋ የሆነ አልባሌ ነገር እያደረጋችሁ መሰለኝ አቶ የሸዋስ ጉዳችሁ እንዲያይ ጠራሁት። አንተ ልጅ ያማል እንዴ? ጎረምሳው እኔ ላይ ከምጮ በሩን ብከፍት ይሻላል። አንተ ሄደህ ክፈት። እኔማ አልከፍትም። አንተ ቤቱ ልጅ እያለ እኔ እንግዳውን ለምን ከፍታለሁ? ማጊ መጣ። ስትመጣ ደግሞ እኔ እሷን እንከባከብልሃለሁ። አንተ በቃ ሞኬ
ገና ሳብዶ። ቆይ አንተ ግን ምንድን ነው አላማ? እንዴ አባቴን መፈለግ ነው ብዬሽ ነበር? አይመስለኝም። ታዲያ ምንድን ነው? በጣም አስቸጋሪ ባህሪ ነው ያለ። ምን አደረኩ? ሰው ያላሰበውን ነገር ማሳሰብ ትወዳለህ። ሰው ደግሞ ሲበሳጭ እያዩ መዝናናትም ያስደስታል። እስቲ ንገሪኝ፣ ቆይ ምን እያደረጋችሁ ሽንኩርት የተቃጠለው? እየተሳሳምን ነበር። ለዛ ነው። እንደዛማ አታደርጊም። ለምን? ምክንያቱም አንቺ እንደዛ የምታደርጊ አይነት ልጅ ስላለሽ። በዛ ላይ ደግሞ ወንድምሽ መሆኑን አትርሺ። ማለት እሱ የኔ ግምት ነው። ቆይ እንዴት መጣሽ? እንዴ ማግኘት ነገረችን እንዴ? እንደመጣ ታውቃለች? አረ ነገረችን። ስራ ቢዚ ሆና ነው የሚሆነው። ለምን የት ነው ያለችው? ኪችን ናት። እንዴት መጣሽ? ናፍቃችሁኝ። እና አንተና ሙኪ ለይተሽ ብትናገር ይሻላል። እንዴ መለየቱ ግዴታ ነው። እንደዛ ግን ጥሩ ነው። እንዴ ሆኖ መጣሽ እንዴ? ወይ የመጣው እኮ እና ይበቃል ነው። ቆይ እኔ የምልሽ ዳኒ ነው እንደዚህ ያለሽ? አሁን ግን ቆይ እስኪ እኔና ሞኪ ምናችን ነው የሚያሳስበው? ኧረ እኔ እንጃ። እስቲ ቆይ ሞኬ አቤት። ናማ እንዴ። አቤት ሙራ፣ ለምን ይፈልግሽ? ቆይ እዚህ ጋር ቆይ ቆይ ምን እያደረግሽ? ላመሳክር ነው። ምናችን ነው ተመሳክሪ? እንዴ ዳኒ ትመሳሰላላችሁ አላልሽም እንዴ? ውይ አይ ማዝም ብሎ ነው። ቆይ ዳኒ እኔ የምልህ ልጆቹን ከየት አምጥተህ ነው ትመሳሰላላችሁ ያልካቸው? ይመሳሰሉም ያልሽ ነው? አዎ አይመሳሰሉም። ተሳስተሻል የኔ ቆንጆ፣ በጣም ነው የሚመሳሰሉት። የኔ ቆንጆ ነው ያልከው? አዎ ምን ችግር አለ? አይ ኧረ ችግር የለውም። አንተ ሳስበው ግን የሆነ የሚያመሳስላቸው ነገር አለ እኮ። እኔም እኮ እሱ ነው። እንደውም ቆይ ሞኬ አቤት። ሳስበው ግን ቅድም ሳልሳሳት አልቀርም። የሆነ የሚያመሳስላችሁ ነገር አለ። ሳት ዊዳን በቃ በኋላ እናወራለን። እሺ እሺ። አንዳንዴ ማውራ ነገር አለ። ምንድን ነው? ለአራት የሚፈልገው ነገር አለ። እሺ